እና ቦታውን እያየሁት እየሳኩኝ ነበር፣ እየገረመኝ ነበር። እንትን ውስጣዎች ትንሽ ወደኋላ ከአንድ ዓመት በፊት ምናምን ነገር ወደኋላ ወሰድ አድርጎኛል እና ውስጣ ከ ጥያቄ ጠይቃ ምናምን እኔም ብሬክአፕ ባደረኩበት ታይም አየየይ ጋሽ አልቅበትዬ አይደለም አንተ፣ እኛ ራሱ እኮ ወደ ኋላ ተጓዝን እኮ ቆስን እኮ ወደ ኋላ ማለት ነው። በሀሳብ በትዝታ እኛ ራሱ እኮ ጭልጣልን። ነገር ግን ማለት ነው ጋሽ አልቅበትዬ አንተ እኮ አልቅብህም። እኔ ልሙትልህ። ምንድን ነው ያልከው? ሩታ የመጀመሪያ ጊዜ የፍቅር ጥያቄ ጠየቀችኝ፣ እኔንም ብሬክአፕ ያደረግኩበት ጊዜ ዛሬን ትደግመዋለህ ጋሽ አልቅበትዬ። እንዶ ባላለቀ ነገር ስንት ነገር በሚወራበት ዛሬ ምን ትደግመዋለህ? ከማን ጋር ነው ግን ብሬክአፕ ያደረገው? ከማን ጋር? ሌላው ሩታ የፍቅር ጥያቄ ጠይቃለች። የጠየቀችው እኮ ለሚዲያ ነው፣ ለዩቲዩብ ማለት ነው። እንዶ እኮ ስለሱ ጉዳይ ታብራራለህ ብለን ስንጠብቅ ጭራሽ ትደግመዋለህ። ሩታ የፍቅር ጥያቄ። ኧረ ተው። ለማንኛውም ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። እናንተ ሰብስክራይብ አድርጉ፣ ይሄ የዩቱብ ቻናል አሳድጉ። ምን ሆናችሁ ነው? ዛሬ እውነቴን ነው የምላችሁ 500 እንድታስገቡኝ እፈልጋለሁ። 2፣ 3፣ 4 አካውንት ያላችሁ ገብታችሁ ሰብስክራይብ አድርጉ። ምን ነው ታዋቂ ዩቲዩበር ይዞ ሲመጣ የሆነ ሰው ዩቲዩብ ከፍቶ ሲመጣ በአንድ ቀን 20 ሺህ 25 ሺህ ታስገባላችሁ። እኛስ 8 10 ቪዲዮ ሰርተን እንኳ 1 ሺህ አታስገቡን። በሰላም ነው። አሁን 5 ሺህ ምንድን ነው? ኧረ ይቅርታ 500 አስገቡኝ ዛሬ ብቻ ማለት ነው። 500 በዚህ ቪዲዮ እንድታስገቡኝ እፈልጋለሁ። 300 ሆነዋል። 200 እንድትጨምሩበት እፈልጋለሁ ማለት ነው። ቀስ እያለ ዋንኬ ይገባል፣ ችግር የለውም። ዛሬ ብቻ 500 አስገቡኝ። እና ለካ ሰላምታ አልሰጠው አይቀለም ተቀደሽ እኮ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታረጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብር ወይም የጋሽ አልቅበት ቪዲዮ ነው ማለት ነው። ያው በቅርቡ ከሩታዬ ጋር ስለሚታረቅ ጋሽ አልቅበትና ጋሽ አሸብር ወደ አብርሃም ይቀየራል ማለት ነው። ከእህታችን ጋር ሲታረቅ ማለት ነው። እኛም በትክክለኛ ስሙን እንጠራዋለን። ነገር ግን ማለት ነው ወደ መጣሁበት ወደ ገደለው ስገባ ጋሽ አልቅበትዬ ትላንትና እንግዲህ ሩታዬ ለማግኘት ወደ ኋላ ትዝታ እንድትገባ ወይም ደግሞ ወደ ኋላ እንድታስብ ድሮ ለመጀመሪያ ጊዜ የተገናኙበት ቦታ ድረስ ቀጥሯት ነበር። እንዳያችሁት ቦታውን እያየው እየሳኩኝ ነበረ። ወደኋላ እንድመለስ አድርጎኛል፣ እንድመሰጥ አድርጎኛል። ለመጀመሪያ ጊዜ ሩታ የፍቅር ጥያቄ ጠየቀች፣ እኔን የፍቅር ጥያቄ ጠየቀችበት ቦታ ነው። እኔም ብሬክአፕ ባደረጉበት ሰዓት ዋት ኢዝ ዘ ብሬክአፕ? ዋት ኢዝ ዘ ብሬክአፕ? ከማን ጋር ነው ብሬክአፕ ያደረግከው? በዛ ዛት ማለት ነው። ጋሽ አልቅበት ተው፣ ጋሽ አልቅበት ተው። እኛንን ክፉ ነገር እንድንናገር አታድርገን ተው። እኔ እኮ እንደ ማን ነው ብትባል እኮ ፍቅር ልትል ነው እኮ። እድሜ ለፉአድ እንደ ሁሉ ነገር ብትንትን አድርጎ አውጥቶ አይደለም አንተ። እኛ ራሱ ስናንዘራጣ ነበር ነው። እኛ ራሱ እኮ ተዋርደናል። እውነቴን ነው። እኔ ልሙትልህ ዛሬ ልናገርና እኔ በዛን ሰዓት ዘራፍ እያልኩ ነበረ። ያው ምን እንዳለ አውቃለሁ እኮ አንተና ፍቅር ምን እንደሆናችሁ በዛን ሰዓት አውቅ ነበረ። ግን ዘራፍ እያልኩኝ ነበር። ኧረ አይሆንም እያልኩኝ ከስንቱ ጋር እየተከራከርኩኝ ማለት ነው። በሆነ ሰዓት ፉአድ መጣና በቅርቡ ሁሉንም ነገር ፍርጥርጦ አወጣው። ከዛም አልፎ የሚታይም አለች አለ። እንደው አላህ ያሳድግላቸው ልጃቸው ማለት ነው። ከዛ ሁላችንም ጭንቅላቱ እንደተመታ እባብ ሁላችንም አንገታችን ደፍተን አቀርቅረን ቀረን ማለት ነው። እና ምን ለማለት ፈልጌ ነው፣ ብሬክአፕ የሚለውን ነገር ስቶፕ ብታደረገው ደስ ይለኛል። እውነቴን ነው። እኔ ልሙትልህ እንጂ ስቶፕ ብታደረገው ማለት ነው ብትዘለው። ዛሬም ላይ ልሰክሰን ፈለግ እኮ ጋሽ አልቅበትዬ። አሁን ትላንትና አመጣጥህን ደስ ሲል ነበረ። በቃ ወደኋላ እንድመለስ አድርጎኛል። በቃ ስለዛ ጉዳይ ላወራ አይደለም የመጣሁት
ሩታዬ ስለናፈቀችኝ ነው ልጄም ስለናፈቀን ነው ስትል እሱን ነገር በጣም ነው ያስደስተን ማለት ነው። በቃ ልጅ ናፍቆ ሩታዬ ናፍቃ ስለሄድክ ማለት ነው። ነገር ግን ይሄ ሁለቱ ነገር ለእኔ ኢምፖርታንት ሆኑብኝ። እውነቴን ነው። በቃ ምንድነው ብሬክአፕ ባደረግኩበት ሰዓት ሩታ የፍቅር ጥያቄ ተው በቃ አምላክ አብርሃም፣ አሁን እኮ ቤቢ እየመጣ ነው። እውነቴን ነው የምልህ። በቃ ይሄ ቀልዱ ይቅርና ወደ እውነታው ማለት ነው። ቤቢ እየመጣ ስለሆነ እውነታውን ግልጹን ብትናገር በጣም ነበር ደስ የሚለን። ለምን ለነገ ልጆቻችሁ ማለት ነው። በቃ ለልጃችሁ ማለት ነው። የፍቅር ጥያቄ ጠይቀው መጣች እንደዚህ ሌላው እንዳወዛገበ ልጆቻችሁን ባታወዛግቡ መልካም ነው ብዬ አስባለሁ። እኔ ነኝ ተንበርክኬ ሩታዬን የፍቅር ጥያቄ እየጠየኳት። የፍቅር ጥያቄ የጠየቀችኝ እሷ ለካሜራ ነው ለዩቲዩብ ነው ብትል እኮ ችግር የለውም። ለምን እኛም ስለባነንን ማለት ነው። እኛም ስለምናውቅ በአብዛኛው ሰው ያውቃል ይሄ ጉዳይ ማለት ነው። ሶ በቃ ለሩታዬን ክብር ስትል ለልጅህም ነገ ለልጅህም ስትል ለልጅህ አእምሮ ጭንቅላትም ስትል በቃ እኔ ነኝ የጠየቅኳት። ጠይቄ ነው ተንበርክኬ ሩታዬን ታገብኛለሽ ብዬ ቀለበት ያጠለቅኩላት ብትለን እኮ በጣም ነበር ደስ የሚለን ማለት ነው። እውነቴን ነው። እኔ ሞትልህ እና ወደኋላ አሁን አንተ ይሄ እንዴት ነው ቦታውን እያሰብን በቃ የድሮ ትዝታ መጥቶብን እንድንመሰጥም ብቻ ሳይሆን በቃ ይሄ ሳክስህን ደግሞ ወደ ኋላ ወደ 16 አልኩኝ ወደ 13ኛውና ወደ 14ኛው ክፍለ ዘመን እንድንመለስ ነው ያደረከን ማለት ነው። ስለዚህ በህግ አምላክ ካሻልቅበት ይሄ እውነቴን ነው የምልህ በህግ አምላክ። አሁን ትናንትና በቃ ደስ በሚል ፍቅር እያጫወተ ነበር። ትናንትና በጣም ነበር የምታምሩ እውነት። ግን ለምንድን ነው ካሻልቅበት ይሄ? እስኪ አንድ ጥያቄ ልጠይቅ እኔ ልሙትልህ። አሁን እኔ ብቻ ሳይሆን የብዙዎቹ ጥያቄ ነው የብዙ ፍላጎት ነው። የ400,000 ሰብስክራይብ ተከታዮች ወይ ሰብስክራይብ ያደረጉ ኦዲየንሶች ጥያቄ ነው ወይም ፍላጎት ነው። ለምንድን ነው ግን ታርቀናል ሰላም አውርደናል ብላችሁ የማትመጡልን ማለት ነው? ያ ማለት ለእኛ ማለት ነው። እናንተማ ሰላም ናችሁ እኮ ምንም ችግር የለባችሁ። የምንም ኮሽታ የምንም ቆሽቆሽታ የለም። በቃ ሰላም ናችሁ። ግን ለእኛ ተጣልተዋል ብለን ሽብር የምናስነሳው ማለት ነው። ለእኛ ታርቀናል ብለን ቢያንስ እንኳ የ24 ሰዓት ደስታ ብትሰጠ ምን አለበት? ምን አለበት ጋሽ ያልቅበት ማለት ነው። አንተ ሁልጊዜ እየመጣ ሳክስ ነው በቃ እየሰከስከን ላሽ ትላለ ማለት ነው። ይሄ ጥሩ አይደለም። እውነቴን ነው የምልህ። አንዳንድ ጊዜ ደግሞ የኦዲየንስን ፍላጎት ለማሟላት ሞክር እንጂ ጋሽ ያልቅበት እዬ ማለት ነው። እውነት ለመናገር ትላንትና አንድ ነገር ጥያቄ ሆኖብኛል ማለት ነው። ቤተሰብ ምንድን ነው ጥያቄ የሆነብሽ ቀለሟ ካላችሁኝ ከኔና ከልጄ የሚበልጥ ነገር አለ ወይ ብላ በጠየቀችው ቦታ ላይ አንድ የሆነ ጥያቄ ጠይቀው ነገር አለ ማለት ነው። በዙሪያዎቼ ብዙ ሰዎች አሉ ብሎ ማብራሪያ ከሰጠ በኋላ ምን ብለዋል? አንዳንድ ጊዜ ሀላፍትና ኖሮብሽ ያውቃል ምናምን ብሎ ከጠየቃት በኋላ በቃ ሳትፈልጊ የሆነ ነገር እንትን የምትይው ነገር የለም ምናምን አላፍትና የምትወስጂው ነገር የለም ምናምን ያለው ቦታ ላይ እኔ ጥያቄ ፈጥሮብኛል። ቤተሰብ በግድ ነው እንዲህ ይሄ ነገር በግድ አስገድደውት ነው እንዲህ አንዳንዶቹን ቪዲዮ እንዲሰራ የሚያደርጉት ማለት ነው። በቃ ስለዚህ ጉዳይ አናውራው ምናምን ብሎ ዘጋው ማለት ነው። እንደ ግዴታ እንደሆነበት አይነት ነው እዛ ጋር እንትን ያለው ማለት ነው። ምናልባት ገብታችሁ ግልጽ ያልሆነላችሁ ካላችሁ ገብታችሁ መጨረሻ ላይ ያለውን ፖይንት በደንብ አድርጋችሁ እዩት ማለት ነው። አንዳንዴ ግድ ሆኖብሽ አያውቅም ወይ ግዴታ ሆኖብሽ አያውቅም ወይ ብሏታል ማለት ነው። ሩታን ግራ በመጋባት ምንድን ነው ያለችው? በጥያቄ ባትተወኝ ምን አለበት ብላ እኮ እዛ ጋር እንትን ብለዋለች፣ አስቁመዋለች፣ ቆመዋል ማለት ነው ንግግሩ ማለት ነው። ስለዚህ ለምንድን ነው ግዴታ ሆኖብሽ አያውቅም ወይ ብሎ ጥያቄ ጠየቃት። ለምንድን ነው ለሩታ በግዴታ ነው እንዴ በትዳሩ ላይ እንደዚህ ድራማ እንዲሰራ የተደረገው? እውነቴን ነው። እኔ ጥያቄ ፈጥሮብኛል። ቤተሰብ ምናልባት እንደ እኔ ጥያቄ የፈጠረባችሁ ሰዎች ካላችሁ እስኪ እናንተንም በኮመንት አሳውቁኝ። ግልጽ የሆነላችሁን ሰዎች ካላችሁ ደግሞ እስኪ በኮመንት ጻፉልኝ። የእውነት እኔ ግራ ተጋብቻለሁ። አብርሃም በግድ አስገድደውት ነው እንዴ ይሄ ድራማ እንዲሰራ ያደረጉት? ለምን እነሱ እንዲጠቀሙበት ማለት ነው። እነሱ እንዲጠቀሙበት ፈልገው ነው ወይስ ምንድን ነው? ምን ለማለት ፈልጎ ነው ለማለት ፈልጌ ነው። ቤተሰብ እኔ ግራ ስለተጋባውኝ ነው። እናንተን ግራ የተጋባችሁ ካላችሁ ወይም ደግሞ የገባችሁ ካላችሁ ኮመንት እንድጽፉልኝ እፈልጋለሁ ማለት ነው። እና ጋሽ ያልቅበትዬ እውነቴን ነው የምልህ እና ይሄ ሳክስ ይቅርብን ነው የምለው ማለት ነው። ወደኋላ ብሬክአፕ ምናምን የሚለው እንደው የፍቅር ጥያቄ የሚለው ነገር እውነቴን ነው ያው ያሸብረናል ማለት ነው። ነጭ ነጩን መናገር ስለምወድ ነው። ቤተሰብ ማስመሰል የሚባል ነገር ደስ አይለኝም። በቃ ነጭ ነጯል። እኔ ሩታዬ የፍቅር ጥያቄ እንዳልጠየቀች አውቃለሁ። የፍቅር ጥያቄ እንድትጠይቅ የተደረገችው ለዩቲዩብ ብቻ ነው። ይሄ ነው እውነታው።